ከዚህ ህዝብ መወለዴ አዝናለሁ። ውሃውኝ በቀረው በእናቴ ማህፀን በእውነት ተረታችሁኝ ያልምላችሁ ገብቷችኋል ጋይስ። ሙጀሌ በልቶኝ ያደገ እግር ነው፣ ግን እንዴት እግሬ እንዴት እንደሚያምሩት ማን ያነሳው እንዴት ተነሳ ብያጣራለሁ። ይሱ መጣ ይሱ ተመላልሽ ወሬ አታመላልሽ፣ እዚህ ቁጭ ብለሽ ወሬ አታመላልሽ፣ ወሬ አታመላልሽ። የተበደርሽውን ቬሎ ዛሬ ስለዚህ እውነቱን መነጋገር ስላለብን ነው። ዴለን ይባላል፣ ገርል ፍሬንዱ ናት። ተረታችሁኝ ያልምላችሁ ገብቷችኋል ጋይስ። ሙጀሌ በልቶኝ ያደገ እግር ነው፣ ግን እንዴት እግሬ እንዴት እንደሚያምሩት ኦ ማይ ጋድ። ያሽን ክርስኩ በጣም የሚያምር የት አለ ማማሩ ምኑ ጋር ነው አለ አንቺ የሰዋተላ ይሄ ነገር ብላ ይሄ ነገር ብላ ለነገሩ ይበዛብሃል ወይ ይበዛብሻል። አይ ሙጀሌ በለው ይሄኔ ኮሜንት ላይ ይሄ ሙጀሌ በልቶት ያደገው ነገር እያለ ይሆናል እንደዚህ የተባለው ሰውዬ እግሩ ላይ የተባለው ሰውዬ ሙጀሌ በልቶት ራሱ ይሄ ይበዛብሻል። ያስ ጋይስ ያስ እኔ ኮንፊደንሳቸው በቃ ድፍረታቸው ምናምን ላይቭ ላይ ወጣ እግሯን ከፍ አርግታ እግር ብሉ ምናምን ሙጀሌ ምናምን ከየት ነው የሚያመጡት እንደዛ አይነት ኮንፊደንስ? ይሱ ሰላም ብያለሁ። ያየኝ ከሆነ ሰላም አሁን ያ እኔ መጥቼ አስተምረብሽ ደስ ሰላም ይሁን። ሀበሻ ደግሞ የተመታ ፒፕል በቃ ያያችሁ ነው። በኤአይ ሰርቶት ከታች ያለውን ቪዲዮ ተመልከቱት። የምር ነው አይመስለው? ረሳክ ይሱ ወርኩበት ግን መከራ ያሳየኝ አንተ ሰው የሆነ ቦታ ሲገባ ላይ ይሱ ነው የሚለው ግን ይሱ ሰላም ብያለሁ። እሱም ሰላም ብሎሻል። ተመላልሽ ወሬ አታመላልሽ፣ እዚህ ቁጭ ብለሽ ወሬ አታመላልሽ፣ ወሬ አታመላልሽ። የተበደርሽውን ቬሎሽን መልሽ ይበላት። ቬሎንም አቀደደችው እኮ አልተበደረችም። የራሷ ነበር መሰለኝ ቀደዋለች ላይቭ ላይ በመቀስ ምናምን። አረ የተበደርሽው ቬሎሽን መልሽ ይበላት። ይቅረብልኝ አለች እጁ ታስሮ ቶሎ፣ እጁ ታስሮ ቶሎ። ይቅረብልኝ አለች እጁ ታስሮ ቶሎ፣ እጁ ታስሮ ቶሎ፣ እጁ ታስሮ ቶሎ። በኪራይ አይገኝ እሱ እንደ ቬሎ ተብሎ እውነት ነው። እሱ እንደ ቬሎ እውነት ነው። ያው እሱ በአፉ ምላሽ አይሰጣትም፣ በአዝማሪ እያደረገ ነው መልስ የሚሰጣት ያለው። ሄለን ሰምታውን ግን ይሄን እንትን ሰምታለች። እስቲ ካልሰማሽ ሼር አድርጉላት አለ። ግን ከሰማች ቃለቀላቸው እዚህ ጋር ሙሉ የነበሩት ያልቅላቸው። አይችሏትም በጭራሽ። ማን ያነሳው እንዴት ተነሳ ብያጣራለሁ። ይሱ መጣ ይሱ ይሱ ይሻላል። እግዚአብሔር ችግር የለው። አሁን ያጀንዳ ይሱ መጣ ይሱዬ በእኔ ጨከነ። እውነት አብረህ ልትረግጠኝ ነው? ቱ ይሱ አሁን ዘቢባ ምናምን ብዬማ አላወራም ላዘልለዋል። ይሱን የእውነት አሁን እሱ ላይ እቺም ቦታ ነገር ያክሽን አደርግባታለሁ። እሺ ያው ጀዝባለሁ እንደሚያወራው ቃል የኢሱና የሄለን ድራማ አያልቅም እንዴ? በጣም ረዘማ ድራማው። ሴትዮዋ ከእኔ ልጅ ያላት ልትል ትችላለች። ከአንቺ ሳራ አንቺ ሴት ነሽ አይደለ? ሴትዮዋ ከእኔ ልጅ ያላት ብላ ልትመጣ ትችላለች። ልጇን ትቀበለኝ ልትል ትችላለች። ምን የምታውቂው ነገር የለም። ገብቶሻል? ስለዚህ የኢሱና የሄለን በቃ ጉዳይ ምንም ማብቂያ ያለው አይመስልም። ሄለንም በቃ ላይቭ ላይ እስካሁን ስሙን እያነሳች ነው። ኢሱም ይሄው እንደዚህ እየገባ ላይቭ ላይ ነቆራውን ቀጥሏል። መቼ እንደሚያበቃ የሁለቱ ጸብ እኔ በቃ ናፈቀኛ። እጅግ አስገራሚ ነው። ፍቅሩ አብጤ ዲላን ፔጅን በጁስ ተቀብሎታል። ተወዳጁ ተዋናይ ፍቅሩ አብጤ በማህበራዊ ሚዲያ ይዞቹ በዓለም አቀፍ ደረጃ ከፍተኛ ተጽዕኖ ፈጣሪ ሆነው ዲላን ፔጅን በጁስ እንደምትመለከቱት ተቀብሎታል። በፍቃደኝነት የራኒ ጁስ ብራንድ አምባሳደር የሆነው ፍቅሩ አብጤ ለቲክቶክ ንጉስ ዲላን ፔጅ ያለውን አድናቆት በጁስ ገልጿል። ምን ትላላችሁ? ለተጨማሪ መረጃ ፎሎ ማድረጋችሁ እንዳዘነጉ። አብጤ መልካም ሰው ነው ሲጀመር። አብጤ በቃ በጁስ ተቀበለው። በጣም
ከዚህ ህዝብ መወለዴ አዝናለሁ። ውሃውኝ በቀረው በእናቴ ማህፀን በእውነት ከዚህ ህዝብ ተወልጄ ተቃጥዬ እድሜን ሙሉ ምንም ሳልጠቀም በዚህ ደረጃ ህይወቴ ማለፉ ውሃውኝ በቀር ደስ ይለኝ ነበር በእውነት። ተቃጠለ ነው እስቲ ተቃጠለ ነው እኔን መፍጠር የለበትም የተጫወቱበት ነው ምንድነው? ውሃ እስቲ ተቃጠለ ነው ኮሜንት ላይ ከዚህ ህዝብ መወለዴ ይቆጨኛል በእውነት ይሄን ያህል እየደፋንለት ይሄን ያህል እኛን ከጠላት ጋር ቆሞ ሊያጠፋን የተነሳው አማራ። እኔም ከዚህ ህዝብ በመወለዴ ያዝናለሁ። ይሄን ቪዲዮ እያዩ ሰብስክራይብ አያደርጉም አብዛኞቹና እኔም ከዚህ ህዝብ በመወለዴ ያዝናለሁ። የምር ቪዲዮ ቪው አለው ግን ሰብስክራይብ የለው እና ሰብስክራይብ አድርጉ። መንታ ልጆቹን ከተለያዩ ሁለት አባቶች የወለደችው ሴት ዓለምን ጉድ እያስባለች ትገኛለች። የ19 ዓመቷ ብራዚላዊት ሴት ሁለት መንታ ልጆችን ከወለደች በኋላም የልጆቿን አባት ለማወቅ ያደረገችው የዲኤንኤ ምርመራም በድንጋጤ ክው አድርጓታል። ሁኔታውንም ስትናገር በአንድ ቀን ከሁለት ወንዶች ጋር ግንኙነት ከፈጸመች ከወራት በኋላም መንታ ልጆችን ትወልዳለች። ታዲያ የልጆቹ አባት ማን እንደሆነ ጥርጣሬ የገባት ይህች ሴት የልጆቹ አባት ይሆናል ብላ ከጠረጠረችው ሰው ጋር የዲኤንኤ ምርመራ ታደርጋለች። ከዛም የዲኤንኤ ውጤት ግን እንደሚያሳየው ከአባትየው ጋር የዘረመል ቁርኝት ያለው የአንዱ ልጅ ውጤት ብቻ ነበርም። ከዛም ሁለተኛው አባት የዲኤንኤ ምርመራ ሲያደርግ የሁለተኛው መንታ ልጅ አባት መሆኑም ይታወቃል። ይህም ሁኔታ በርካቶችን አስገርሟል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። በዚህ ጉዳይ ምን ሐሳብ አስተያየት እንስጥ ብለን ነው እና እስቲ እናንተ ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉለት። እስቲ ዛሬ ስለዚህ እውነቱን መነጋገር ስላለብን ነው። ዴለን ይባላል ገርል ፍሬንዱ ናት። አዶናይ ነው ወደ ኢትዮጵያ ይዞት የመጣው ኢትዮጵያ መምጣት አለብህ እያለ ወከዋል። ምንድነው እውነቱ? ለምንድነው ቲክቶከሮች እየተጋበዙ ልክ አገራችን ሞልቶ እንደተረፋት አይነት አድርጎ ለማሳየት በፈረስ ጮማ ጥብስ እየጋበስክ በሴኩሪቲ? እነዚህ ተራ ቲክቶከሮች ናቸው። ኢንፋክት ስፒድም ከዚህ በፊት ኢትዮጵያ የመጣው ተራ ዩቲዩበር ነው። ስፒድ ኢትዮጵያ ሲመጣ በብዙ ሚሊዮን ግን ስፒድ ትንሽ እውቅና አለው ከዴላን ፔጅ በላይ በጣም ታዋቂ ነው ብዬ አስባለሁ። አይመስላችሁም? ተከፍሎት ነው የመጣው። ለምንድን ነው ይሄን ያህል ወጪ ለዩቲዩበር ለቲክቶከር እየወጣ ኢትዮጵያ ላይ እንደዚህ የሚንፈላሰሱት ሲባል ቱሪዝም እንዲያስተዋውቁ ነው ምናምን። ኦኬ ዓለምና ዓለም ተለውጧል። ዛሬ የሆነ አገር ለመሄድ ለመጎብኘት ስትፈልግ የምታዳምጠው ቲክቶከር ዩቲዩበር አይደለም፣ ኤአይ አለ መረጃ በትክክል ስለ አንድ ሀገር የሚሰጥ። አገሩ የቱሪዝም ነው ወይ? አገሪቷ ውስጥ ምን ችግር አለ? አገሪቷ ያለችበት ሁኔታ፣ አገሪቷ ለመንቀሳቀስ ምቹ ናት ምናምን የሚለውን ኤአይ መረጃውን ፍንትው አድርጎ ስለፈለከው አገር ይሰጣል። የትኛውም ቱሪስት ቲክቶከር ዩቲዩበር አይሰማም። እኔ አሁን አንድ ነገር ልናገር ነው። እነዚህ ውጪ ይሄ ልጅ አዶናይ እንግሊዝ ሀገር ሲሄድ ምሳ አልጋበዘው። ምሳ እዚህ ኢትዮጵያ መጣና ያው ምልህ ዕውቀቱም የሌላቸው አገሪቱን በቅጡ ማስተዳደር የማይችሉ ሰዎች ስልጣን ላይ ስላሉ በእነሱ በኢትዮጵያ ወጪ ነው ኤክስፔንስ ነው። በቃ ልጁ እንደፈለገ ይዝናናል። አድቫንቴጅ እየወሰደ ነው። ተራ ቲክቶከር ነው። ዴለን በለው ዩቲዩበር በለው እንትና ስፒድ በለው ምናምን በለው። ለምንድን ነው እንትን ለማድረግ ነው አይደለ? የገጽታ ግንባታ ነው ምናምን። የገጽታውን ግንባታ የሚነግርህ ዛሬ ላይ ቲክቶከር ዩቲዩበር አይደለም። እኔ ስለሆነ አገር ማወቅ ከፈለኩ ቲክቶከሮች ምን ይላሉ ዩቲዩበሮች ምን ይላሉ አይደለም። ኤአይ አለኝ እጄ ላይ እጠይቀዋለሁ፣ ፍንትው አድርጎ ይነግራል። ግን ኢትዮጵያ ውስጥ አሁንም ኋላ ቀርነት ስላለ ስላልበሰልን የማንም ቲክቶከር ዩቲዩበር እየመጣ አድቫንቴጅ ይወስዳል። እኔ አንድ ነገር መናገር ፈልጋለሁ። አገሪቱ በሰሜን በደቡብ በምስራቅ በምዕራብ ብትሄድ የተራበ ሰው የተቸገረ ሰው የታመመ ሰው የሚያለቅስባት፣ እነሱ እንዳይደመጡ እናረጋለን፣ እነሱ እንዳይረዱ እናረጋለን። እንዲያውም ትኩስ ምግብ አለ ኢትዮጵያ አዲስ አበባ ውስጥ ለምን ሰው ይለምናል ብላለች አዳነች አቤቤ። እና ትኩስ ምግብ እኛ እየሰጠን ወይ ትኩስ ምግብ እኮ አይደለም ትኩስ ዱላ ነው የሚሰጡት። እስር ቤት ነው እኮ የሚከቱት። ኢትዮጵያ ውስጥ እኮ ድሃ አይወደድም፣ ድሃ አይፈለግም። እውነት እንነጋገር ከተባለ ድሃ እኮ ምን እንደምናረገው ግብዞች አስመሳዮች ነው። የዚህን ሰውዬ ሐሳብ ብዙ ሰው እየደገፈው ነበር። ሲቃወሙት ብዙ አላየሁም። ትክክል ነው ምናምን ብለው ሲደግፉት አይቼ ነበር ኮመንት ላይ ምናምን። ከአዋርዱ ጋር በተገናኘ አዶናይ ጥያቄ ያነሳ።
አዶናይ በራሱ አካውንት ስቶሪ ባደረገው ጥያቄ ላይ አንደኛ ይህ አዋርድ ስንት ብር ገቢ እንዳገኘ በግልጽ በሶሻል ሚዲያ እንዲነገር፣ ሁለተኛ የተሰበሰበው ገንዘብ ወዴት እንደሚገባ፣ ሶስተኛ ለበጎ አድራጎት ከሆነም እነዚህ በጎ አድራጎት ድርጅቶች ስንት ብር ገቢ እንደተደረገላቸው በሶሻል ሚዲያ ይገለጽ፣ አመሰግናለሁ ሲል አዶናይ በራሱ ሶሻል ሚዲያ አካውንት ስቶሪ ላይ ይሄንን ጥያቄ አንስቷል። አበሻ አምልጫለሁ። የምን ውድድር ነው? ውድድር በነፃ ላይ ያለው ባለውኝ ማለት ነው። በነፃ አረ ሲያምርሽ ይቅር ጌችና የኢትዮጵያ ሕዝብ ሲያምራችሁ ይቅር በነፃ ልታለባለሁኝ ማለት ነው። ያው ዩሮፕ ገብቻለሁ። ያው ቱርክ ነው ያለሁት። አልተገናኘንም። እኔ ፕሮፌሽናል ነኝ። ፕሮፌሽናል ውድድር ለመወዳደር ለስኮዳኛ ወደ ኢትዮጵያ ላለመመለስ ሄጃለሁ። አምልጫችኋለሁ። በነፃ እናንተ በነፃ ቢዝነስ ልሰሩብኝ ነበር። ሲያምራችሁ ይቅር። ግን አንድ መስፈርት አለኝ። አንድ የ20 ሚሊዮን ብር መኪና የ30 ሚሊዮን ብር ቤት እና 20 ሚሊዮን ብር አካውንቴ ላይ ከገባ አመጣለሁ፣ እደባደብላችኋለሁ እንጂ በነፃ ምንም ነገር የለም። አሁን ታክሲ ውስጥ እየመጣው ማለት ነው። አራተኛው ወንበር ላይ የመጨረሻው ወንበር ላይ አራተኛው ላይ የሆነች ልጅ በመስኮቱ በኩል እኔ ከሷ ቀጥሎ ከዛ ጥግ ላይ ደግሞ ሁለት ሰዎች አሉ እና እየሄደ ልክ መናኸሪያ ጋር ስደርስ እንትን አየሁ፣ የሆነ ልጅ ሲያይን አየሁኝ እና ሳያት እሷ ስልክ እየነካካች ነው። ከዛ በኋላ ስልክ አትነካኪ፣ እዚህ ጋር መናኸሪያ አካባቢ ስልክ አይነካካም ይወስዱብሻል ድንገት አልኳት። ከዛ እንደዚህ ግልምጥ አድርገኝ ማለት ነው። ሌላ ርዕስ የለህም ማለት ይሄን ብለን የምትጀምረው ምናምን እና እንትን ልትል ልጅቷ ደግሞ ምንም ታይፔም አይደለችም እኮ እኔ ስላየው ልጁን ሳየው ነው ሳያት እሷ ስልክ የነካካች ስለሆነ ማለት ነው። ከዛ በኋላ እንደዛ ስትለኝ በጣም ገርሞኝ በቃ ስል እዛው ምን ትፋ ያረጋት እኔ በቃ ይሄ ድንገጥን ያልኩት እና ሁለተኛስ አንጀቴ ቅቤ ጥጥት እግዚአብሔርን በጣም ይደነገጥኩት። ማለቴ እንደዚህ ጸሎት ቶሎ ይሰማል ብዬ አላስብም። ፈጣሪ ያየን አይሽ ይሄን የምታየው ልጅ አይሽ። ከዛ ልጅቷ በቃ የሆነ የምትይዘውን አይነት ነገር ስታጣ እንግዲህ በዘራችሁ ኃይሌ ካለ ሩጪ ትደርሽበታለሽ አልኳት። ምን ልበላት በቃ አልሳኩባትም ምናምን ጸጥ አንጀቴ ግን ቅቤ ጠጥ። አሁን ይሄው ልብስም አልቀየርኩም ገና ቤት እንደገባው ቪዲዮውን ለመስራት የመጣሁት በጣም ነው እና ደስ ያለኝ ዛሬ እና እንኳን ደስ አላችሁ የጠፋው አየው ተገኝቷል ማለት ነው። ግን ማለት ሴቶች ብዙ ጊዜ በጣም እረፉ። እግዚአብሔርን የምሬ ነው ማለት የሆነ ወንድ ልጅ ሲያወራችሁ ሊጀነጅናችሁ ብቻ አይደለም እንትን ሊሆን ይችላል። ይሄ ትክክለኛ የሆነ ጥያቄ ከዛ መልስ ፈልጎ ሊሆን ይችላል። የሆነ ለሆነ ጉዳይ ሊሆን ይችላል። ያወራችሁ ሁሉ የሚጀነጅናችሁ አይደለም። እንዴ እኔ በጭራሽ አላሰብኩም ይሄ እሷ መጀንጃ ምናምን ሲጀመርም ምንም አልተመቸችኝም ሲጀመርም በእውነት ግን መናኸሪያ አካባቢ ስልክ አይነካካም። ሌላ ጊዜ ሴቶች እንዳትጀነጀኑ መናኸሪያ አካባቢ መስኮት ተከፍቶ ስልክ አይነካካም ሌላ ጊዜያችሁ እና ልጅቷ እንግዲህ ስልኩን አግኝታ ይሁን አላውቅም። ታክሲው በቃ ወረዳት ሄድን እኛ ምን አቀባል ግን አንጀቴ ቅቤ ፋሚሊ የዛሬ ቪዲዮአችን የኔ መስል ነበር። እንደወደዳችሁ ተስፋ አደርጋለሁ። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ዝት ይበል። ይመቻችሁ።